ስራዎቻችንን ለሰዎች ማንም ሊነግራቸው ሳይሆን እነርሱ ራሳቸው አፍ አውጥተው ይናገራሉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ነው። በእርግጥም ስራዎች አፍ አውጥተው ይናገራሉ። ይህ የምትመለከቱት በቦሌ ክፍለ ከተማ ወረዳ 12 የሚገኘው የወጣቶችና የታቦታት ማደሪያ ቦታ ከዚህ ቀደም እንዲህ አልነበረም። ለዚህም ዛሬ በቦታው ተገኝተናል። ምን አይነት ዝግጅቶችን እያደረጉ ነው የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። በፊት የነበረው የጥምቀተ ባህር አገልግሎታችን እጅግ በጣም ለስራ ምቹ ያልሆነ ለአገልግሎት ምቹ ያልሆነ ለምእመኑ ለታቦታት ማደሪያም እጅግ በጣም አስቸጋሪ የሆነ ነበር። አሁን ላይ ግን ያው እንደምትመለከቱት ያለውን ይዘት አዋራውም ስቴጅ መስተራት ማስተካከሉ ምናምን ብዙ ያስቸግረን ነበር። ወጪዎችም ብዙ ነበሩ። በክፍለ ከተማው በወረዳው በአካባቢ ወጣቶች ጥረት ሜዳ በእንደዚህ አይነት መልኩ ተሰርቶ በአማረ መልኩ ከአምና ጀምሮ በተለይ ደግሞ ዘንድሮ በተለየ መልኩ በጥሩ ሁኔታ እየተገለገልንበት እንገኛለን። ሌላው ከዚህ ቀደም እዚህ ቦታ ላይ ጥምቀተ ባህሩ ሲከበር እንዲህ አይነት የተመቸ ሳውንድ ሲስተም እና እንደዚህ አይነት የሚያምር የታቦታቱ ማረፊያ ቦታ እንዳልነበረም ወጣቶቹ አክለው ያነሳሉ። ቡልቡላ ላይ እንደዚህ ተደርጎ አያውቅም። ማንም የሚመሰክረው ነው። በዚህ ያህል የሳውንድ ሲስተም በዚህ አይነት ድንኳን ተደርጎ አያውቅም። የመጀመሪያው ነው። እውነት ለመናገር የመጀመሪያው ነው። ለምሳሌ ገንዳው የሚሞላበትን የተለያዩ ነገሮችን መንግስት ነው የሚያቀርብልን። ስታንድ ባይ ሆኖ መኪኖች አሉ። ገንዳውን መሙላት ባለብን ሰዓት ይሞላሉ። ተሞልተው ያድሩና ለጧት ለአገልግሎት ዝግጁ ሆናል። ይሄን ሁሉ ጨርሰን መንግስት ሁሌም ከጎናችን ነው። ቃላቶች ያጥሩኛል እንዲህ ነው ብዬ ለመግለጽ ማለት ነው። ከተማው ላይ ካሉት በተለየ መልኩ በታች በኩልም ብታየው የባስኬትባል ሜዳ መጫወቻ ምናምን አለ ለወጣቶቹ። በጀርባም በኩል የተለያዩ እንትኖች አሉ። ፊት ለፊቱ ደግሞ የበለጠ ድንቅና ምርጥ ነው። ሰው ከሰራ ከተገባባ ማለት ነው። ከመንግስት ጋር ከተገባባ የመንግስትን ድምጽ ከሰማ የቤተ ክርስቲያንን ድምጽ ደግሞ መንግስት እንደሚሰማ ይኸው ተግባራዊ በተግባር ማለት ነው። ውሸትም አይደለም። 5 ሳንቲም ወጪ ያላወጣንም ገንዳን ወጪ ያላወጣንም ጃር ሜዳ ማለት ይሄ ሆነ ማለት ነው። የዘንድሮ በዓል እንግዲህ ኮሪደሩ እንደምታየው ምቹ ነው። መንገዶቹ ምቹ ናቸው። ከውስጥ እንኳን ወደ ዋናው ኮሪደር ለመውጣት ከቤተ ክርስቲያናቱ ከሃይማኖት አባቶች ጋር ውይይት አድርገን ምቹ አድርገናል። በዚህ ምቹ ሁኔታ ውስጥ የሚከበር በዓል ነው ማለት ነው የዘንድሮ በዓል። በቦሌ ክፍለ ከተማ ወረዳ 12 የዘንድሮው የ2018 ዓመተ ምህረት የኢየሱስ ክርስቶስ የጥምቀት በዓል ከተራ ዝግጅት ምን ይመስላል ስንል ያደረግነው ቅኝት ይመስል ነበር።